በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የጾም መንፈሳዊነት የተባለው በአቡነ ሽኖዳ ሳልሳዊ የተጻፈው መጽሐፍ በዚህ ቻነል ይተረካል። ጾም በእናንተ ውስጥ የሆነ ነገር እንደሚቀይር እርግጠኛ ሁኑ። ጾማችሁ ሲያበቃ በእናንተ ውስጥ ያለው ለውጥ የምግብ ቅያሪ ብቻ እንዳይሆን ተጠንቀቁ። ጾሙ ወደ ተሻለ የህይወት ለውጥ እንዲያመጣችሁና ከእግዚአብሔርና ከሰዎች ጋር ባላችሁ ግንኙነት በእናንተ ውስጥ እንዳሉ የሚሰማችሁ ጉድለቶችና ድክመቶችን ለማስወገድ የመቻል ዕድል ይሁንላችሁ። በ55ቱ የአብይ ቀን ጾም ራሳችሁን ለእግዚአብሔር አስገዝታችሁ ስታበቁ ከእግዚአብሔር ጋር የነበራችሁ ኅብረትና ግንኙነት ሳይጨምር ጾሙ ሲያበቃ ልክ በፊት እንደነበራችሁት ብትወጡ ምን ጥቅም አለው? በሕይወታችሁ ውስጥ ምንም ሳይለወጥ ያለፉትን የጾም ብዛት አስቡ። እስካሁን ስንት ጾሞችን ጾማችኋል? ሳምንታዊ የሆኑትን የሮብና የአርብ ጾም ጨምራችሁ በጠቅላላ ስትጾሙ ስንት ዓመታት አለፉ? በእያንዳንዱ ጾም ከእግዚአብሔር ጋር ሊያስታርቃችሁ በሚችል መንገድ በሕይወታችሁ ያለ አንድ ደካማ ነጥብ ብቻ ማሸነፍ ከቻላችሁ ጾማችኋል። የፈቃዱን ጣፋጭ ጣዕምና ጥልቀት ለመቅሰምም ተሳክቶላችኋል። ወደ ጾም ጥልቀቶች ግቡ እንጂ የጾምን ሥርዓት አታቋርጡ። ከእግዚአብሔር የተሰጠንንና ለመንፈሳዊ ጥቅማችን ነፍሳችንን ብርሃን ለመሙላትና ልንከተለው በሚገባን ሐሳብ ከማሰልጠን በቤተ ክርስቲያን የተደራጀ በረከት ነው እንጂ ጾም ቀመር፣ ትእዛዝ፣ የሃይማኖት ሥርዓት ወይም የሥርዓት ስብስብ አይደለም። ቃሉ ትቀደሱም ዘንድ ፈልጉ ያለ እርሱ ጌታን ሊያይ የሚችል የለምና በማለት በዕብራውያን 12:14 ተናግሯል። ስለዚህ ጾም የተቀደሰ ሐሳባዊ እና የከበረ ተግባር ነው። ጾም ከቅድስናው ጋር የሚመጣጠን ልዩ መንፈሳዊ ዕቅድ ያስፈልገዋል። ጾም ስንጀምር የደስታ እና ፍጹም የሆነ ሕይወት ለመኖር ልዩ ራስን የማሰልጠን ቀናት ውስጥ እንደገባን ይሰማናል። ከትኩስ ስሜትና መንፈስ ጋር በምናልፍበት ደረጃ ሁሉ በእኛ ውስጥ አዲስ ምዕራፍ ይመሰርታሉና እነዚህ ቀናት እንደ ሌሎች ቀናት ማለፍ የለባቸውም። እውነት ነው፣ የሕይወታችን ቀናት ሁሉ የተቀደሱ መሆን አለባቸው። ሆኖም የጾም ቀናት ከሌሎች የበለጡ መሆን አለባቸው። በእነዚህ ቀናት ውስጥ ራሳችንን በመልካም ብንመራ ለቀረው የሕይወታችን ዘመን ቅድስናን እናገኛለን። ይህ ቀን በምንችለው ልክ ራሳችንን ወደ እግዚአብሔር የምናቀርብበትና ከእርሱ ጋር ያለንን ግንኙነት የምናጠነክርበት ነው። ከርኩሳን መናፍስት ያስወጣውን ጾም ሰምታችኋል። ስለ እነዚህ ሰይጣኖች ጌታ እንዲህ አለ፣ ይህ አይነቱ መንፈስ ከጸሎትና ከጾም በቀር አይወጣም። ማቴዎስ 17:21። ይህን ከላይም ጠቅሰነዋል። እነዚህ ጾሞች ውስጥ አጋንንት እንኳን የማይቋቋሙት ነገር ግን የሚወጡበት ምን አይነት ኃይል አለ? ጾም ከምግብ መከልከል ብቻ ነውን? በእርግጥ አይደለም። ይልቁንም የሚጾም ሰው ዲያብሎስ ሊቋቋመው የማይችለው ከእግዚአብሔር ጋር የሚያስተሳስረው ጠንካራ ግንኙነትና ዝምድና አለው። ጾም በሰውና በእግዚአብሔር መካከል ያለ ዲያብሎስ የተነፈገው የፍቅርና መንፈሳዊ ውህደት ነው። ይህንንም ዲያብሎስ እንዳየ ራሱን ስቶ ይሸሻል። የሰው ልብ ወደ እግዚአብሔር የሚዘነብለው በጾም ነው። ይህም ዲያብሎስ ሊቋቋመውና ሊያመልጠው የማይችለው ኃይል ነው። በጾም ጊዜ ልብህ ከእግዚአብሔር ጋር ይጣበቃልን?
በፈቃድህ ስለምታደርገው ልብህን ትሰጠዋለህ። ልብህን ለእግዚአብሔር ሳትሰጥ ልብህ በእግዚአብሔር ላይ ሳይወድቅ የምትጾመው ጾም ለሰው ለሥርዓት እንዲሁ ራስን ለማስደሰት ነው። አንተ በጾምክ ጊዜ ፍቅሩ ይሰማሃልን? በጾምህ በጸሎትህ እና በማሰላሰልህ ጊዜ ይህ ፍቅርህ በግልጽ ይታያል? ስለ ፍቅሩ ስትል መብልህንና መጠጥህን ረሳህን? በጾም ጊዜ ለሰውነትህ አሁን ለአንተ ጊዜ የለኝም፣ ከበላህ ወይም ካልበላህ ምንም አያሳስበኝም፣ ከሰማይ በታች ያለው ነገር ሁሉ የራሱ ጊዜ አለው እና ይህ የአንተ ጊዜ አይደለም፣ አንተ የምትጠግብበት ጊዜ አይደለም። ከእግዚአብሔር ጋር ባለው መንፈሳዊ ሥራ ተጠምጃለሁ። በዚህ ጾም አንዳንድ ንጥረ ነገር እንዲኖር ከፈለግ ከእኔ ጋር ተቀላቀል። ለምግብ አሁን ቦታ የለኝም። የእኔ ምግብ አሁን ሁሉም ነገር ከእግዚአብሔር አፍ የሚወጣ ቃል ነው የምትሉት አይነት ናችሁን? ስሜቱ ከቅዱስ ዮሐንስ ስሜት ጋር ተመሳሳይ ነው። ቅዱስ ዮሐንስ በታላቅ መከራ ውስጥ ሆኖ ጌታን ባየ ጊዜ እንዲህ ብሏል፣ በጌታ ቀን በመንፈስ ነበርኩ አለ። ራእይ 1:10 የጾም ቀናት የጌታ እንደሆኑ ምንም ጥርጥር የለም። ስለዚህ በጾምህ ወቅት በመንፈስ ነህን? የሰውነት ፍላጎትህ ከሁሉም ምኞቶችህ ጋር ሙሉ በሙሉ ተረስተዋልን? በጾም ወቅት በመንፈስ መኖርን መርጠሃልን? የግድ ከሚያስፈልጉት ነገሮች በስተቀር ለሰውነትህ ዕዳ የለብህም። ከሐዋርያው ጳውሎስ ጋር በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል እንደማለት ነው። ሐዋርያው ጳውሎስ ወደ ሰማይ በተወሰደ ጊዜ የተናገረው ነው። በምድር እያለ ወደ ሰማይ ተወስዶ ሰው ሊሰማው ያልተፈቀደለትን ድምፅ ሰምቷል። ላለመመለስም ጸልዮአል። እዛ ባለ ጊዜ ከዚያ ሲመለስም የተናገረው ነው። ይህ አንድ ሰው ወደ ሰማይ ተወሰደ፣ ወደ ገነት ተነጠቀ። ግን ያ ሰው በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም አለ። ስትጾሙ እግዚአብሔር ሐሳባችሁን ይይዛል። በቅዳሴ ጊዜ ካህኑ ልባችሁ ወዴት ናቸው እያለ ይጮኻል። ጉባኤውም ከጌታ ጋር ናቸው ሲል ይመልሳል። እንዲሁም አንተ በምትጾምበት ጊዜ ተመሳሳይ ጥያቄ ልጠይቅህ እፈልጋለሁ። አእምሮህ የት ነው? ከጌታ ጋር ነው? መልሱን ላንተ ተዋለሁ። ጾም ለእግዚአብሔር ብቻ የተሰጠ የተቀደሰ ጊዜ አይደለምን? ሐሳባችንስ በእግዚአብሔርና በዚህ ጊዜ በእግዚአብሔር ብቻ መሞላት የለበትምን? ራስህን ፈትሽና ሐሳብህን በጾም ጊዜ ይንከራተት እንደሆነ ወስን። በጾም ወቅት ዓለማዊ ጉዳዮች ሐሳባችሁን ይሞላሉ። በድካም ጊዜ በዜና እና ከሌሎች ጋር ንግግር ስትይዝ ሐሳብህን ለእግዚአብሔር ለመስጠት ጊዜ አታገኝም። አእምሮአችሁ ደግሞ እያለ ዓለምን እየዞረና ዓለምን መስሎ እየኖረ ሐሳባችሁ ከእግዚአብሔር ጋር ሳይሆን በማይረባ ወሬ ብዙ ጊዜ እያጠፋችሁ በተራና በትርኪ ምርኪ ነገር ተጠምዳችሁና ሐሳባችሁ ከእግዚአብሔር ርቆ ሳለ ጀንበር እስክትጠልቅ ድረስ ልትጾሙ ትችላላችሁ። ጾማችሁን ለመፍታት ስትቀመጡ ከመብላታችሁ በፊት ስትጸልዩ እየጾማችሁ እንደነበር ብቻ ልታስታውሱ ትችላላችሁ። ሕሊናችሁን የሚያረጋጋው እንዲህ አይነቱ ጾም ነውን? ሁልጊዜ እግዚአብሔርን በፊቴ አየዋለሁ በቀኜ ነውና አልታወክም ያለው የነቢዩ የንጉሥ ዳዊትን ቃል አስታውሱ። መዝሙር 16:8 በማደርገው ነገርና በምናገረው ቃል ሁሉ እርሱ በፊቴ ነው አለ። ሁሉንም ነገር ያያል። እርሱ ፊቴን ላዞርበት የማልደፍር ዓላማዬ ነውና በፊቴ አስቀመጥኩት። እርሱ በፊቴ ነው፣ እኔ ስለ እርሱ ብቻ እጾማለሁ። ጾሜ እርሱ ሁልጊዜ በፊቴ እንዲሆን ነው እንጂ ከእርሱ ፊት ሐሳቤን ለመበታተን አይደለም።
በመደበኛ ቀናት በዘመናችሁ ሁሉ እግዚአብሔርን በፊታችሁ የምታስቡት ከሆነ እንግዲህ በጾም ጊዜ እንዴት አብልጣችሁ ለእግዚአብሔር የተሰጠና የተቀደሰ ታደርጉታላችሁ። እግዚአብሔር በሐሳባችሁ ውስጥ ካልሆነ እየጾማችሁ አይደለም። በኢዩኤል 1:14 እና 2:15 ላይ ከላይ እንዳየነው ጾምን አውጁ በሚለው ዓላማ ውስጥ ሊካተት አይችልምና እግዚአብሔርን ሳታስቡ የሚያልፍ የጾም ቀን ከጾማችሁ ውስጥ መውጣት አለበት። አንዳንዶች በዓለም ውስጥ እየኖርኩና ማሰብ ያለብኝ ብዙ ኃላፊነቶች እያሉኝ ይህን እንዴት ማድረግ እችላለሁ ብለው ይጠይቁ ይሆናል። በሶስት ሕጎች መሰረት ሚዛንን ጠብቁ። አንደኛ፣ ሐሳባችሁን ሁሉ ወስደው ለእግዚአብሔር ቦታ እስክታጡ ድረስ በዚህ መንገድ ኃላፊነታችሁ እንዲቆጣጠሯችሁ አትፍቀዱ። ጌታ ድርሻውን ያገኝ ዘንድ ለኃላፊነታችሁ ገደብ አብጁለት። እነዚህ ሐሳቦች ከእናንተ ቅዱስ ዓላማና ሕይወት ጋር ስለማይጣጣሙ እግዚአብሔርን ደስ ከማያሰኘው ከማንኛውም ሐሳብ ራቁ። በሁለተኛ ቆሮንቶስ 15 ሐዋርያው ጳውሎስ ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን እንዳለው፣ ስለዚህ ጾምህን በተሳሳተ ሐሳብ አታርክሰው። ክርስቶስን ደስ የሚያሰኙ ሐሳቦች ሊጠበቁ ይገባል። እርሱንም የሚያስከፋው ነገር መባረር አለበት። ሶስተኛ፣ እግዚአብሔር የሐሳባችሁ የዓላማችሁና የግባችሁ ተካፋይ ይሁን። በዚህ ርዕስ ላይ እያሰላሰልኩ ያለሁት ለእግዚአብሔር ስል ነው በሉ። ስለ ኃላፊነታችሁ ብታስቡ ጥሩ ነው፣ ግን ከእግዚአብሔር ሐሳብ የተለዩ አይሁኑ። የሰጣችሁ እግዚአብሔር ነውና ለእናንተም ስለ እርሱ ታስባላችሁ። ስለዚህ የእናንተ ስለ እርሱ ማሰብ ከእግዚአብሔር የተለየ መሆን የለበትም። ስለ ሥራችሁ ጉዳይ፣ ስለ ጥናቶቻችሁ፣ ስለ ትምህርቶቻችሁ፣ ስለ አገልግሎታችሁና ስለ ቤተሰባችሁ ኃላፊነቶች ስታስቡ የሐሳቦቻችሁ መነሻው ፈጣሪና የሁሉም ነገር መሠረት ሆነው ከአምላክ እንዳያርቃችሁ አድርጋችሁ ለእግዚአብሔር ብላችሁ የምታስቡት ስለ ኃላፊነታችሁ አስቡ። ለእግዚአብሔር የታማኝ ባሪያ ሥራ ተቀላቀል በሉት። ለምሳሌ አንድ ተማሪ በጾም ጊዜ ሲማር አምላክ በጥናቱ ሊቀላቀል ይችላል። የተማረውን መረጃ ለመረዳትና ለማስታወስ እግዚአብሔር ኃይል ሊሰጠው ይችላል። ይህ ተማሪ እግዚአብሔርን ጌታ ሆይ፣ ይህ ሁሉ በራሴ ሊገባኝ አልቻለም፣ አንተ ከእኔ ጋር ሁንና እንዲረዳኝ እርዳኝ፣ እኔም ስለ እነርሱ አመሰግንሃለሁ። ጌታ ሆይ፣ የማጠናው ለእውቀትም ሆነ ለወደፊቱ አይደለም። ሰዎች ሁሉ ልጆችህ ስኬታማ እንደሆኑ በሁሉም የሚያከናውኑት ተግባር ታማኝ መሆናቸውንና አንተ ከእነርሱ ጋር እንደሆንክና ሁሉም እንዲያውቁና ለአንተ ክብርን እንዲሰጡ ነው በሉት። እግዚአብሔርን እኔ የምበላው የምጾመው ለአንተ ነው ትሉታላችሁ። ለመጾምና ለመጸለይ ብርታትን ለማግኘት እንዲሁም አምሽቼ ተቀምጬ ለማሰላሰል የምበላው ለአንተ ነው። ለልጆችህ አገልግሎት ለመጠቀም ልጆችህ በተሰጣቸው ኃላፊነት ታማኞች መሆናቸውን ሌሎች እንዲያውቁ ሥጋዬ ሳትገድበው ነፍሴ ወደ አንተ ትመጣ ዘንድ እጾማለሁ። በዚህ መንገድ የምታደርገው ነገር እግዚአብሔር ከአንተ ይሆናል። አንተም ከጾመው ከኢየሱስ ጋር ትካፈላለህ። ደካማ ተፈጥሮ በሚችለው መጠን ከእርሱ ጋር እስኪጸና ድረስ በጾምህ ከጌታ ጋር ተባበር። እርሱ ለአንተ ጾሟል፣ አንተ ደግሞ ቢያንስ ለራስህ ጾም። እርሱ የዚህን ዓለም ምግብ ንቋል፣ አንተም የሚጠፋውን የዚህን ዓለም ምግብ በመናቅ ከእርሱ ጋር ተባበር። የአባቱን ፍቅርና አብሮነት እርሱም በተመሳሳይ ያንኑ ደግሟል። በጾሙ ጊዜ ዲያብሎስን ያሸነፈውን እርሱን ወደ ድል እንዲመራችሁ ለምኑት። በዚህ መንገድ ለመጾም ለመንፈሳችሁ መብል ይሆናል። ጾመኞችን የሚያደክመው በጣም አደገኛው ነገር ጾሙ ሥጋንም ነፍስንም ካልመገበ ነው። እንዲህ አይነቱ ጾም
የእጦትና የስቃይ ጊዜ ነው። ይህም የመንፈሳዊ ጾም ዓላማ አይደለም። ያም ማለት ጾሙ መንፈስን መግቦ ነፍስን መግቦ ለስጋ ጤንነትን፣ ብርታትን መስጠት አለበት። ከዚህም በላይ የሰውነት አለመመገብ አዎንታዊውን የነፍስ አመጋገብ በመተው አሉታዊ ምስል ይሰጣል። የነፍስ ምግብ ጸሎት፣ ማሰላሰል፣ መጽሐፍ ቅዱስና እንደ አባቶች አባባል ያሉ መንፈሳዊ ንባቦችና የቅዱሳን የሕይወት ታሪኮችን ማንበብ፣ መዝሙሮች፣ መንፈሳዊ ስብሰባዎችን መካፈል፣ ስግደት ወዘተ የነፍስ ምግብ ናቸው። መንፈሳዊ ስሜቶች፣ የእግዚአብሔር ፍቅርና ከዘላለም ጋር የተያያዙ ሁሉም ጉዳዮች የነፍስ ምግቦችን ያካትታሉ። የምትመገብ ነፍስ ስጋን ደግፋ ትይዛለች። በሕማማት ሳምንት ውስጥ ረዘም ባለ የመታቀብ ጊዜ በትልቅ መንፈሳዊ ዲሲፕሊን ውስጥ በምንሆንበት ጊዜ ይህ ግልጽ ሆኖ ይታያል። እንዲያውም ነፍስ በሕማማት ሳምንት በክርስቶስ መከራ ትዝታዎች እየተመገበች ስለሆነ ሰውነት ሳይደክም ይጸናል። የመጽሐፍ ቅዱስ ንባቦች፣ መዝሙሮችና ሥርዓቶች ሁሉም አእምሮ የሰሙነ ሕማማትና የጌታችን መከራ ላይ እንዲያተኩር ያደርጋሉ። አንድ ሰው ባነበበው ነገር እርካታና ደስታ በጣም ሲዋጥ ወደ ንባቡ መቀጠል እንዲችል ስለ ረሃቡ ሊረሳ የሚችልባቸው ጊዜያት አሉ። ከዚህም የተነሳ ይሆናል ነፍስ ምንም አይነት ረሃብ የማይሰማውን ስጋን በተቋቋመችው መጠን ትመገባለች። ያም ማለት መንፈሳዊ የሆነውን ዘላለማዊ የሆነውን ምግብ ትመገባለች። ስጋ ጾምን መቋቋም እንዲችል ከነፍስ ብርታት የሚቀበልበትን መንገድ ለመፍጠር በጾምና በእረፍት ጊዜ ነፍሳችሁን መግቧት። በተጨማሪም የሰውነት መጾም ነፍስን ያበረታታል። ምክንያቱም መንፈሳዊ ድርጊት ከአካላዊና ከአእምሯዊ ዲሲፕሊን ጋር ይጣመራል። ጸሎቶችና ቅዳሴዎች በጾም ወቅት የበለጠ ጥልቅ ናቸው። ምክንያቱም ለነፍስ ከተገዛ አካል ስለሚመነጩ ነው። ከቁሳዊ ነገሮችና ከዓለማዊ ምኞት ከተከለከለው ልብ የመነጨ ስለሆነ ጸሎታችሁ ብርቱ ይሆናል። ከእነርሱም መካከል ከምግብ በራቀ ቀላል ሰውነት የሚደረጉ የምሽትና የመንፈቀ ሌሊት ጸሎቶች ይጠቀሳሉ። በጾም ወቅት አባቶቻችን ግድ ሲላቸው የነበረው የነፍሳቸው ጉዳይ ነበር። ግን ስለ ምግባቸውስ ግድ አላላቸውም? በማይጾሙበት ጊዜም ቢሆን ነፍሳቸው ብርቱ የመመገብ ፍላጎት ነበራት። በማይጾሙበት ጊዜ የቅዱሳን የሕይወት ታሪክ ወይም የአባቶቻችን ንግግሮች በየተራ ጮክ ብለው ያነቡ ነበር። ይህም አእምሯቸውን ከምግብና ከቁሳዊ ጉዳዮች ከመግዛት እንዲርቅ እና በተመሳሳይ ጊዜ ምግባቸውን እየበሉ መንፈሳዊ ምግብ ይመገቡ ዘንድ ረድቷል። በስጋ ሙሉ በሙሉ ከመጠመድ ተቆጥበዋል እና ከሁሉም በላይ እያንዳንዱ የሰውነት ተግባር የነፍስ ቁጥጥር ስር ገብቷል። ትእዛዛቱ እንድንጾም ያስገድዱናል። አባቶቻችን ግን ስለ ትእዛዛቱ አልጾሙም። እነርሱ የጾሙት ለፍቅር እንጂ ትእዛዝ ለመፈጸም አልነበረም። ትእዛዝ ለጀማሪ ሲሆን፣ ፍቅር ግን ለበሰሉ እና ለፍጹማን ሰዎች ነው። አባቶቻችን የጾሙት ትእዛዝ ለመፈጸም ለልዩ ጥቅም ወይም ለሥነ ሥርዓት አልነበረም። ነገር ግን ላገኙት መንፈሳዊ ደስታ፣ ለነፍሶቻቸውና ለአካላቸው መንፈሳዊ እርካታና ምቾት ነበር። ወደ መንፈሳዊነቱ ገቡ እንጂ አባቶቻችን በመታዘዝ ገደብ ጾምን አላቋረጡም። የትእዛዙ መንፈሳዊነት ለራሳችን ጥቅም እንድንጾም ይጠይቃል። እንደዚያ ባይሆን እግዚአብሔር ባላዘዘው ነበር። ስለ አብይ ጾም ስንነጋገር አብይ ጾም
ሦስት አጽዋማትን ያቀፈ ነው። ክርስቶስ ከጾማቸው የተቀደሱ 40 ቀናት አንድ ሳምንት አለ። እርሱም ክርስቶስ ከጾመበት ከ40 ቀን በፊት አንድ ሳምንት ይጾማል። ለተቀደሱት 40 ቀናት የመግቢያ ሳምንት ወይም ከምግብ መከልከል ለማይፈቀድላቸው ለቅዳሜዎች እንደ ማካካሻ ናቸው። ከነዚህም የጅማሬውን ምልክት ለማድረግ ከዐቢይ ጾም ነፃ በሆነ ፍጥነት መለየት የሐዋርያውን ዘመን ጅማሬ ምልክት ለማስቀመጥ ነው። ከዚያም የሕማማት ሳምንት ይከተላል። ዐቢይ ጾም ከዓመታዊ አጽዋማት ሁሉ የተቀደሰ ነው። ዐቢይ ጾም ዕለቶቹ ከዓመቱ ቀናት ሁሉ ቅዱሳን ናቸው። ከክርስቶስ ጾም ጋር ስለሚዛመድ በጣም ትልቅ ትርጉም ያለው ነው። ለቤተ ክርስቲያንም ትልቁ ጾም ነው። ለዓመቱ ሙሉ የሚሆነንን መንፈሳዊ ስንቅ የምንቀበልበት ነው። በመንፈስ ከዚህ ጾም የማይጠቀም ሰው ከሌሎቹ ባነሱት መንፈሳዊ ቀናት አይጠቀምም ማለት ይቻላል። በግድየለሽነት ቀናቱን የሚያሳልፍ በሌሎቹ ቀናት ልዩ መሆን ይከብደዋል። ከዚህ ጾም ዝማሬዎቹን፣ ንባቡን፣ ሥርዓተ አምልኮቹን፣ መንፈሳዊነቱንና የከሰዓት በኋላ ቅዳሴውን ለመጠቀም ሞክሩ። አባቶቻችን ጾመ አርብዓን ለስብከት እንደ አጋጣሚ ተጠቅመውበታል። በዚህ ጊዜ ሰዎች የበለጠ መንፈሳዊ ነበሩ፣ እናም ለመቀበል ዝግጁ ናቸው። በዐቢይ ጾም በእርግጥም ስብከት የሚዘጋጀው ለዚያ ተብሎ ሳይሆን ስብከት የሚዘጋጀው ለዓመቱ ሙሉ ነው። የዐቢይ ጾም ስብከት ግን የበለጠ ትልቅ ተጽዕኖ አለው። ስለዚህም ብዙዎች የቅዱስ ዮሐንስና የቅዱስ አጉስቲን ቅዱሳን መጻሕፍት በዐቢይ ጾም ወቅት የተሰበኩ ነበሩ። ቤተ ክርስቲያን እንኳን እነዚህን የዐቢይ ጾም ቀናት እምነትን ለሚቀበሉ ሰዎች ወይም አዳዲስ ከሌላ እምነት ከጣዖት አምልኮ ወደ ኦርቶዶክስ ክርስትና ለሚመጡ ሰዎች ዝግጅት አድርጋለች። የጥምቀትን ጸጋ ለሚቀበሉ በስብከት አዘጋጅቷቸዋል። በጾሙ ወቅት ለእምነቱ አዲስ ለሆኑ ትምህርትና የእምነት ማጽናት መርሆዎች ስብከቶች ተሰጥተዋል። ከዚያም ለሚቀጥለው ሳምንት እሁድ ከምዕመናን ጋር ለመቀላቀል እሁድ በሆሳና ቀን ይጠመቃሉ። በሕማማት ሳምንት ጸሎቶች እና በፋሲጋ ክብረ በዓላት ይቀላቀላሉ። ለምሳሌ የኢየሩሳሌሙ ቅዱስ ኪሮሎስ ተሰብሳቢዎቹ እምነትን እንዲቀበሉ አዘጋጅተው አስረድተው በዐቢይ ጾም ቀናት የሃይማኖት መግለጫና የእምነት መርህ ስብከት አድርገዋል። ልዩ ስነ ሥርዓቶች በማስቀመጡ ቤተ ክርስቲያን የዐቢይ ጾምን አስፈላጊነት ትገነዘባለች። ለእርሱ የራሱ የሆነ ዜማዎች፣ ረጅም የመታቀብ ጊዜ፣ ልዩ ንባቦችና ምላሾች አሉት። የጠዋት ዕጣን ማጤስ ልዩ ስነ ሥርዓትና ልዩ ስግደት በቅዳሴ ከመቅደሱ ፊት፣ የዲያቆናት አገልግሎት፣ በዐቢይ ጾም ወቅት የመጽሐፍ ቅዱስ ንባቦች ጥቅም ላይ ይውላሉ እና የራሱ የሆነ ልዩ መንፈሳዊ ድባብ ለመፍጠር ከብሉይ ኪዳን ንባቦችን ይዟል። ምዕመናን ለተቀደሰው ለ40 ቀን የዐቢይ ጾም ይዘጋጁ ዘንድ ቤተ ክርስቲያን ሰዎች እንዲያደርጉ የዝግጅት ሳምንት አዘጋጅታለች። ቅዱሱን ጊዜ ሳያዘጋጁ ሊጀምሩ ይችላሉ። በተጨማሪ የመታቀብ ጊዜ ሲፈቀድ ቅዳሜን የማካካስ መንገድ ነው። በተጨማሪም ቤተ ክርስቲያን ለዐቢይ ጾም ዝግጅት እንዲሆን የዮናስን ጾም አቋቁማለች። የዮናስ ወይም የነነዌ ጾም ከዐቢይ ጾም 2 ሳምንታት በፊት ይጾማል። ተመሳሳይ ስነ ሥርዓትና ዜማዎች አሉት። የዐቢይ ጾም መምጣትን ያበስራል። ምዕመናንን ለንስሐ ያዘጋጃል። ይህም የነነዌ ጾም ዋናው ነገር ነው። በተመሳሳይ መንገድ ቤተ ክርስቲያን ለዐቢይ ጾም ዘር ለማዘጋጀት ደክማለች።
በተመሳሳይ ትጋት በመቀበል የበኩላችንን መወጣት አለብን። ጌታችን ኢየሱስ ክርስቶስ ሳያስፈልገው ይህንን ጾም ስለኛ ከጠበቀ ጽድቅን ሁሉ እንፈጽም ዘንድ ለራሳችን መጾም አለብን። የጾም ታላቅ ፍላጎት በተመሳሳይ መንገድ ክርስቶስ እንዳደረገው ቤተ ክርስቲያን ለዚህ ጾም ትልቅ ቦታ ትሰጣለች። በጊዜው ርዝመትና በቅድስናው ምክንያት ታላቅ በመሆኑ አብይ ጾም ብላ ትጠራዋለች። 55 ቀናት ሲፈጅ ከጾሞች ሁሉ ረጅሙ ነው። እንደ ክርስቶስ ጾም በቅድስናው ታላቅ ነውና የተቀደሰ መከራውን ያስታውሳል። ለዚህም ነው በአብይ ጾም ወቅት የሚፈጸም ኃጢአት እጅግ አጸያፊ የሚሆነው። እውነት ነው፣ ኃጢአት ነው። ነገር ግን በአብይ ጾም ወቅት የበለጠ ዘግናኝ ነው። ከመደበኛው ቀን ይልቅ ኃጢአትን የሚሰራ በማንኛውም ጾም ውስጥ አጠቃላይና በተለይም በአብይ ጾም ወቅት በትክክል ድረብ ኃጢአት ነው። የኃጢአቱ ጥፋት ራሱ በተጨማሪ የዚያን ቀን ቅድስና ንቀት ያሳየ ነው። ለዚህ እነርሱ አንድ ብቻ ሳይሆን 2 ኃጢአቶች ናቸው። እነዚያ ቀናት ቅድስና፣ ግዴለሽነት፣ የልብ ጭካኔ አመላካች ናቸው። በእነዚህ የተቀደሱ ቀናት መንፈሳዊነት ያልተነካ ልብ በመንፈሳዊ አመለካከት ጨካኝ እንደሆነ ጥርጥር የለውም። በዚህ ጾም ኃጢአት የሰራ እንግዲህ በእናንተ ያለው ብርሃን ጨለማ ከሆነ ጨለማውስ ይበረታ ብሎ ጌታችን ኢየሱስ ክርስቶስ በማቴዎስ 6:23 የተናገረውን ቃል ያመለክታል። እነዚህ የተቀደሱና አነቃቂ ቀናት የጨለማ ጊዜ ከሆኑ እንግዲያውስ መደበኛ ቀናት ምን ያህል ጨለማ ናቸው? ቅዱሳን መነኮሳት ታላቁን አብይ ጾም አይተዋል። መላ ሕይወታቸው የጾም ቀናት ነበሩ። የአብይ ጾም ቀናት ግን ልዩ ቅድስና ነበሯቸው። የነበሩት የመጀመሪያዎቹ የመነኮሳት ትውልዶች በተቀደሰው 40 ቀን ገዳማትን ትተው በብቸኝነት ተራሮች ላይ ይኖራሉ። ለምሳሌ በቅዱስ ዞሲማ ታሪክ ውስጥ ይገኛል። ንስሐ ከገባችው ቅድስት ማርያም ኮፕት ጋር ያደረገው ግንኙነት በቅዱስ ምንኩስና ውስጥ ሽኖዳ የአርሚቶች አለቃ እና በብዙ ኢትዮጵያውያን ገዳማት ተመሳሳይ ቀናት ተገኝቷል። በእነዚህ ቅዱሳን ቀናት ውስጥም እንበርታ። ጌታ እንዳደረገው በመታቀብ ቀናትን መጾም ካልቻልን ኢየሱስ ክርስቶስ ክብር ለእርሱ ይሁን፣ እንግዲህ ቢያንስ እንደ እርሱ ለመሆን እንሞክር። የምንችለውን ያህል ትኩሮችና ፈሪሃ አምላክ ያለን የእኛን ገደብ ድረስ ጽናት ድረስ እንጓዝ። እንደ ጌታ ዲያብሎስን መውቀስና በኃይል ማሸነፍ ካልቻልን ቢያንስ እርሱን ለመቃወም እንዘጋጅ። ሐዋርያው ቅዱስ ጳውሎስ ለዕብራውያን በትችት የተናገረው ከኃጢአት ጋር እየተጋደላችሁ ደምን እስከ ማፍሰስ ድረስ ገና አልተቃወማችሁም ያለውን በዕብራውያን 12:4 ላይ የተጻፈውን ቃል እናስታውስ። ሰው ኃጢአትን በመቃወም ደም እስከ ማፍሰስ መጣር አለበት። አስቴርና ሕዝቦቿ የጾሙባቸው 3 ቀናት የራሳቸው የሆኑ ኃይለኛ ተጽዕኖ ከነበሯቸው 55 ቀናት ውስጥ ወደ እግዚአብሔር ልመና ምን ያህል የበለጠ ይሆናል? በዚህ ጊዜ ሁሉንም በነቀፋ አነሳለሁ። ከመንፈሳዊነት ጋር ስንት ታላቁ ጾም አሳልፈሃል? አንዳንድ መንፈሳዊ ጥቅም ካገኘን ከዚህ ታላቅ ጾምና ከሌሎቹ ጾሞች መከራችን ምንድን ነው? ነጥቡ በጾም ወቅት ትኩረትና መንፈሳዊነት ያስፈልገናል። እንደ ተራ ድግግሞች ቆጥረን በቸልተኝነት እንዳንሄድበት።